ወደ ስፖርታዊ መረጃዎቻችን የምናልፈው መረጃዎችን ሊያደርሰን ደግሞ ግርማ ሞገስ ተዘጋጅቶ እዚህ ስቱዲዮ እየጠበቀን ይገኛል። ግርማ ሰላም ብያለሁ። በቅድሚያ ይመስገን እንግዲህ በርካታ ክስተቶችን ሲያሳየን የነበረው የፊፋ 2026 የዓለም ዋንጫ እንግዲህ በነገው ዕለት ፍጻሜውን ያገኛል። ማንን ተገምታለህ? ማን ያሸንፍ ይመስላል? ምናልባት ከመጡበት መንገድ አንፃር አርጀንቲና የምታሸንፍ ይመስላል፣ ግን ተጋጣሚዋም ቀላል አይደለችም። ልክ ነው፣ የብዙዎች ግምት ነው። መልካም ቆይታ ይሁን። አመሰግናለሁ ተሾመ። አብራችሁን ቆዩ ተመልካቾች። በሀገር ውስጥ መረጃዎች ነው የምንጀምረው። በባህር ዳር ከተማ ለሁሉም ክፍት የሆነ የኢንተርናሽናል ቴኳንዶ ውድድር እየተካሄደ ይገኛል። ውድድሩ ከተማ ውስጥ የሚገኙ የተለያዩ የስፖርት አሶሲዬሽኖችን አንድነት ያጠናክራል ተብሎ ይጠበቃል። ጥበቡ ሰለሞን ተጨማሪ አለው። በሌጀንድ ኢንተርናሽናል ቴኳንዶ አሶሲዬሽን እና በባህር ዳር ከተማ ባህል ቱሪዝም ስፖርት መምሪያ አማካኝነት የኢንተርናሽናል ቴኳንዶ ክፍት ውድድር እየተካሄደ ነው። የባህር ዳር ከተማ አስተዳደር የባህል ቱሪዝምና ስፖርት መምሪያ ለውድድሩ መሳካት አስተዋጽኦ ካደረጉ ተቋማት አንዱ ሲሆን በቀጣይም የተለያዩ የቤት ውስጥ ውድድሮችን ምቹ በሆኑ የአደባባይ ስፍራዎች ላይ ለማዘጋጀት እቅድ ወስዶ እየሰራ እንደሆነ ተጠቁሟል። እንዲህ አይነት ውድድሮች እንዲበዙ በከተማ አስተዳደር ደረጃ ልዩ ልዩ የስፖርትና እንደዚህ የአውትዶር ጌም ፕሮግራሞችን ለማስኬድ የሚያስችል ከኮሪደር ልማቱ ጋር በተሰናሰለ እንዲሁም መዝናኛ ስፍራዎችን ታሳቢ ያደረገ ልማቶች በመልማት ላይ ነው የሚገኙት። ከባህር ዳር ከተማ አስተዳደር ባህልና ቱሪዝም ስፖርት መምሪያ ጋር በመተባበር ውድድሩን ያዘጋጀው የሌጀንድ ኢንተርናሽናል ቴኳንዶ አሶሲዬሽን ውድድሩን ቀጣይ ለማድረግ ለተወዳዳሪዎች የማበረታቻ ሽልማት ማዘጋጀት አስፈላጊ እንደሆነ ጠቁሟል። በውድድሩ ባህር ዳር ላይ የሚገኙ 4 አሶሲዬሽኖች የተጋበዙ ሲሆን ለመጀመሪያ ጊዜ የተደረገ እንደሆነም ተጠቁሟል። ቁጥራቸው ከ220 በላይ የሆኑ ተወዳዳሪዎች ይሳተፋሉ ተብሎ በሚጠበቀው ውድድር ላይ በወንድና በሴት እንዲሁም በአዋቂና ህጻናት የተከፋፈለ ውድድር ይካሄዳል። ዛሬኛ የጀመርነው በጣም ትልቅ ቻሌንጅ ነበረው። ቻሌንጁን አልፈን ግን ዛሬ እዚህ ጋር አድርሰነዋል። አሁንም ወደፊት አትሌቶች ሽልማት ያለው ከዚህ በፊት ትንሽ ማበረታቻ የለውም ነበር። አሁን ግን ማበረታቻ ያለው ተወዳዳሪዎች ወደፊት ፍቅር ኖራቸው የተሻለ ስፖርቱ እንዲወዱት እንዲያደርጋቸው ለአሸናፊዎች ማበረታቻ ሰጠን። ወደፊት ደግሞ ከዚህ በተሻለ ማበረታቻ የምንሰጥበትና ማንኛውም ደግሞ ይሄን ስፖርት መደገፍ የሚፈልግ ከዚህ በተሻለ ከኛ ጋር በመጣመር ውድድሩን ማስኬድ እንችላለን። በውድድሩ ላይ ሲሳተፉ ያገኘናቸው ስፖርተኞች የባህር ዳር ኢንተርናሽናል ቴኳንዶ ስፖርተኞችን አንድነት ለመፍጠር ትልቅ ጥቅም የሚሰጥ ውድድር ነው ያሉን ሲሆን በመላው አማራ በመላው ኢትዮጵያና ኦሎምፒክ ላይ የሚወዳደሩ ስፖርተኞችን በብዛትና በጥራት ለመፍጠር ተመሳሳይ ውድድሮች እንዲበዙ ጥሪ አቅርበዋል። ኦፕን ቶርናመንት ከተዘጋጀ ሰዎች የመገናኘት ጥሩ ተወዳዳሪ ወይም አትሌቶች የሚወጡበት ይሆናል። ስለዚህ ኦፕን ቶርናመንት በጣም አሪፍ የሆነ ውጤት አማራ ክልል ላይ እንዲሰራ ያግዘናል። የሚመለከታቸው አካላቶች ይሄ ውድድር እንዲቀጥል ወይም ቀጣይነት እንዲኖረው እንዲያግዙን እንፈልጋለን። ውድድሩም እንዲቀጥል ሁሉም ተወዳዳሪም ሆነ ዳኞችም ሆኑ ሌጀንድ የሚለው አሶሲዬሽንም ወይም አንድ አይቲኤፍ እንዲያድግ እንፈልጋለን። በኢትዮጵያ እግር ኳስ አሰልጣኝነት እስካሁን የሚገባኝን ቦታ አላገኘሁም ሲል አንጋፋው አሰልጣኝ ክፍሌ ቦልተና ተናገረ። በተለያዩ ክለቦች ተጫውቶ ያሳለፈው ክፍሌ ቦልተና በ1985 እንደ ኢትዮጵያ የዘመን አቆጣጠር ኢትዮ ኤሌክትሪክን የሊጉ ሻምፒዮን ያደረኩበት የኔ ምርጡ ጊዜ ነበር ሲል ያስታውሳል። ከባዛው መኮንን ጋር ቆይታ አድርጓል። ኦሚድላ ጋር በሚኖረን ጨዋታ 2-3 ጀነራል ይመጣል ሜዳ። በክለብ ደረጃ እግር ኳስን በአውራ ጎዳና ኢትኮባ የጀመረው አንጋፋው የቀድሞ ተጫዋች ክፍሌ ቦልተና በለውጡ ምክንያት ክለቡ እስኪፈርስ ድረስ ለ4 ዓመታት ለቀድሞ ምድር ጦር ለአሁኑ መቻል ስፖርት ክለብ ተጫውቷል። በምድር ጦር አይረሴ ትዝታዎች ነበሩኝ የሚለው የቀድሞ ተጫዋች በቀደመው ጊዜ በመለዮ ለባሽ ክለቦች መካከል የነበረው ፉክክር ጠንካራ እንደነበርም ያስታውሳል። አየር ኃይል ጋር የነበረው ጨዋታ በጣም ማይረሳ ነው። በቃ ነፍስ ውጪ ነፍስ ግቢ ነው። ኦሚድላ ጋር በሚኖረን ጨዋታ 2-3 ጀነራል ይመጣል ሜዳ። ለአርማ የምትጫወተው ነገር እስከ 90 ደቂቃ ምናምን የምታረገው ነገር ማታ ነው የሚል ጭፈራው ምናምን እና በጣም የደመቀ ውድድር ነውና ጦሩ በዛ ሰዓት የማሸነፍ ስሜቱን ልነግር አልችልም። ተከታታይ ዋንጫዎች እንወስድ ነበር። ከምድር ጦር መፍረስ በኋላ በ1985 ዓመተ ምህረት ወደ ኢትዮ ኤሌክትሪክ ያመራው ክፍሌ ቦልተና በዛው ዓመት ክለቡን በታሪኩ ለመጀመሪያ ጊዜ የሊጉ ሻምፒዮን ማድረግ የቻለ ሲሆን ያ ወቅትም የእግር ኳስ ህይወቴ ምርጡ ጊዜ ነበር ይላል። ኤሌክትሪክ ድሮም ነው ከኛ 33 ዓመት በፊት ትልቅ ታሪክ ያለው ቲም ነው፣ የቆየ ቲም ነው። በታሪኩ ለመጀመሪያ ጊዜ ማለት ይቻላል
እነ ሸዋን ግዛው የሚባሉ እነ ዳንኤል ክፍሉ አሜሪካን፣ እነ ክፍሉ እነ ጠንክር እና አስራት እነ ኤልያስ ጆር የነበሩት ቲም ለመጀመሪያ ጊዜ ያው ቡና ነበር የሚከተለን። እንደውም 2-0 መሩን። 2-2 ጨረስና ጨዋታውን ያው የኢትዮጵያ በታሪኩ ለመጀመሪያ ጊዜ መብራት ኃይል የኢትዮጵያ ሻምፒዮን ሆነ። ከጊዮርጊስ ጋር እንደገና ጥሎ ያሸናፊ አሸንፈን 2 ዋንጫ ወሰድን። በጣም ደስ የሚል ጊዜ ነው። የዛን ጊዜ ቋሚ ስራ ተቀጠርን። እኔም ወደ ቋሚ ስራ የገባው በተጫዋችነት ታሪክ በሰራበት ኢትዮ ኤሌክትሪክ ወጣት ቡድን የስልጠና ህይወቱን የጀመረው ክፍሌ ቦልተና ኢትዮጵያ ቡናን ጨምሮ በርካታ ክለቦችን አሰልጥኗል። አየር መንገድ፣ ሰበታ ከተማና ኢትዮ ኤሌክትሪክ የመሳሰሉ ክለቦችን ደግሞ ወደ ፕሪሚየር ሊጉ አሳድጓል። በ2011 ዓ.ም ሰበታን ወደ ሊጉ ያሳደገበት ግን ለአንጋፋው አሰልጣኝ የተለየ ስሜትን ይሰጣል። የሰራሁባቸው ሁሉም ደስተኛ ነኝ። ሰበታ ጥሩ ነው። ከሰራዋቸው ጠንካራ ጥሩ ውጤት ትልቅ ውጤት አመጣሁት እዛ ላይ ነው ማለት እችላለሁ። ምንድነው ሆም አዌይ ነው ጨዋታው። በዛ ሰዓት ከተማ ውጭ ማሸነፍ በጣም ከባድ ነው። ያ ውጤት በጣም ነው ደስ የሚለኝ፣ ግን አልቀጠልኩም። አካሄድ አለመቻል ይሁን ምን ይሁን አላውቅም። ሰበታ አስቤያለሁ፣ እቅድ ሁሉ አቅርቤያለሁ፣ ራሴ ይዛለሁ፣ የምመለምላቸው ልጆች ሁሉ ሰጥቻለሁ። መጨረሻ ያው ከፕሪሚየር ሊግ ይመጡና ይገባሉ። እድለኛም አይደለሁም ብዬ ራሴን እንትላል እኔ አላቅም። ብቻ ያለኝ በዛ ላይ ያለኝ ድክመት አላቅም። እስካሁን በአሰልጣኝነቱ የሚገባኝን ከፍታ አላገኘሁም የሚለው ክፍሌ ቦልተና በቀጣይ ይበልጥ ራሱን መግለጽ በሚችልበት ክለብ ተረጋግቶ መስራትን እንደሚመኝ ከአሚኮ የስፖርት ባለታሪኮቹ ፕሮግራም ጋር በነበረው ቆይታ ገልጿል። እኔ አልተሳካልኝም ማለት እችላለሁ። እንደ ልፋት እንደ ልጆች ማሳደግ እንጂ አሁን ራሱ በሚይዘው ክለብ ሁሉ ልጆች ትልልቅ ቦታ ይደርሳሉ እና የተለያየ ክለብ ስታይ እንደዚህ ያሉ ግን እንደነሱን ያላደጉ አሁን ማስበው ያው ምንም በዚህም አንድ ቲም ይዤ እርግጠኛ ሆናለሁ። በስራዬ በጣም ነው የምተማመነው። ይዤ ወጥቼ ያንን ቲም እዛ ላይ የማስበው ነው የስልጠና አስተሳሰብ ህዝብ ማሳየት ራሴም እዛ ላይ መግለጽ በስራ መግለጽ ትልቅ እቅድ ነው ያለኝ።